ምንም ነገር እንዲፈጠር ስለማልፈልግ ነው የመጣሁት እዚህ ድረስና ዳኒ አንተ ዳኒ ሩታ 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 ይህንን ነገር ዳኒ አድርገኸው ከሆነ እየሰማኸኝ ከሆነ ይህንን ነገር አድርገኸው ከሆነ መጥፎ ነገር ውስጥ ነው የምንገባው ሁላችንም። በሷ ቀልድ የለም ሰምተኛል። በሷ ተወውና በልጇ ቀልድ የለም። ሩታ 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 ኧረ ተጨነኩ ሩታ ሰላም ውድ ቤተሰቦች እንዴት ናችሁ? እኔ አለሁ ይመስገን። እንግዲህ ዛሬም ወደ እናንተ ተመልሼ መጥቻለሁ። ያው ዛሬ የመጣሁበት ምክንያት አለኝ። ምክንያቱም ዛሬ የተነገረኝ ነገርና የሩታ ቤት ከመግባታችሁ በፊት ጥበቃ አለና ጥበቃው ደውሎልኝ ነው ዛሬ የራሴ ስራ ላይ ነበርኩኝና እሱን ስራ ለቄ ነው ዛሬ የመጣሁትና ብቻ ዛሬ ግራ ገብቶኛል። አሁን ሄጄ ያለውን ነገር እንዳለ ማጣራት ነው የምፈልገው። ያው ጥበቃው እንዳለኝ ከሆነ ያ ዳኒ የሚባለው ልጅ ምክንያቱም እኔ ሁላችንም ለዘበኛው ተጠንቀቅ፣ አዲስ ሰው ሲገባ ወይም ደግሞ የተለየ ነገር ካለ ደውልልንና እንገረን፣ እኛ የራሳችን ውሳኔ እንወስናለን ምናምን ብለን ነው መጀመሪያ ለጥበቃው ነግረነው ነበርና ዛሬ ጥበቃው ደውሎልኝ ወይን ምናምን ይዞ እየገባ ነው ዳኒ የሚባለው ልጅ ወይም ደግሞ ሌላ ቀን ከእናንተ ጋር የሚገባው ልጅ ዳኒ ወይን ምናምን ይዞ እየገባ ነው እናንተ ታውቃላችሁ ወይ ምናምን ብሎ ደውሎልኝ ነበርና ይሄ ነገር ደግሞ ሌላ ነገር እንዲፈጠር አልፈልግም። ወይም ደግሞ ሩታ እንዳረገችው ዳኒም ደግሞ ሩታ ላይ እንዲያረግ አልፈልግም። ወይም ደግሞ ሩታ አብርሽ ላይ ያደረገችውን ነገር አይታችኋል። እሷ ፍላጎቷ ከሆነ ትክክል ነች ብዬ ነው ማስበው። የዛኔም አብርሽን አጠጥታው የምትፈልገውን ነገር አድርጋለች። እንግዲህ አብርሽም የዛኔ እንትን እያለ ነበርና ያ ነገር ደግሞ ሩታ ላይ እንዲደገም አልፈልግም። ወይም ደግሞ ሩታ ላይ ያ ነገር ድጋሚ እንዲሆን ስለማልፈልግ ዛሬም የራሴን ስራ አቁሜ ነው እና የመጣሁት። ያው ዳኒ ወይን ይዞ እየገባ ነው፣ ምን ሊያረጋት እንደሆነ አላቅም ምናምን ብሎኝ ነውና እሱ ሌላ ነገር አልነገረኝም። ወይን ይዞ ብቻ እንደሚገባ ነው እንዳይነገረኝ። እኔ ደግሞ ያው ወይን ይዞ ገባ ማለት ያው ሩታ ያረገችው ነገር ድጋሚ ሊደግመው ይሁን ሩታ ላይ አላቅም። ሄጄ እሱን ማጣራት ፈልጋለሁ። ምክንያቱም ሩታ ስትጎዳ ስታለቅስ ማየት አልፈልግም። በቃ ከአብርሃም ጋር እንኳን መሆን ባችል በቃ የሚጎዳት ሰው ጋር መጣል የለብንም። ወይም ደግሞ ማይጠቅማት ሰው ላይ እንድትሆን አልፈልግም። ዳኒ አሁንም ደስተኛ ካረጋት እንዳይሆን እንደዚህ መቃወማት ነገር የለም። ወይም ደግሞ ይሄ ነገር አይሆንም ልላት አልችልም። ዳኒም ከፈለገችው መሆን ይችላልች። ግን ደግሞ ሌላ ነገር እንዲያደርግ አልፈልግም። ወይም ደግሞ ሌላ ነገር ፈጥሮ ከሷ ጋር እንዲሆን ወይም ደግሞ ማይደረግ ነገር አድርጎ ከሷ ጋር እንዲሆን አልፈልግም። ከዳኒ አንድ ላይ ቢሆን ደስ ይለኛል። እኔ ማንንም ሰው ቢሆን ከሩታ ጋር ቢሆን ደስ ይለኛል። ምክንያቱም የተጎዳች ልጅ ነች፣ ትሪት ያስፈልጋታል። ብዙ ነገር ስለሚያስፈልጋት ማንንም ከሷ ጋር ጊዜ ላሳልፍ ቢል መብቱ ነው፣ እሷ ፍላጎቷ ከሆነና አሁን ግን ሌላ ነገር ሊፈጥር ከሆነ ሌላ ነገር አስቦ ከሆነ አላቅም። አሁን ቀጥታ ለሩታም እንደመጣ አልነገርኳትም። ምክንያቱም እንደመጣ ከነገርኳት ዳኒ ሌላ ነገር እንደሚፈጠር ስለማቅ እንደሚሄድም አልነገርኳትም እና አሁን ቀጥታ ሩታ ጋር ሄድና ያለው ነገር እንዳለ ለእናንተ ማሳየት ፈልጋለሁ። ምክንያቱም ልጅቷ ተጎድታ ማየት አልፈልግም፣ በምንም አይነት አጋጣሚ ማለት ነው። ስታለቅስ ማየት አልፈልግም። ይሄ ነገር ደግሞ ደካማ ጎኗን ተጠቅሞ ወይም ደግሞ በሆነ አጋጣሚ እሷ የሚያገኝበት ነገር ብቻ እየፈለገ ዳኒም ቢሆን እንዲጎዳት አልፈልግም። ከሷ ጋር እንዲሆን እፈልጋለሁ። እሷ ከፈለገችው ምንም ነገር ማድረግ ትችላለች። ግን ደግሞ በዚህን ያክል ረጅም መስመር ወይም ደግሞ ረጅም ርቀት መሄድ የለበትም። እሱም ቢሆን ዳኒም ቢሆን ማለት ነው እና አሁንም ቢሆን ይሄድና ያለው ነገር እንዳለ ለእናንተ ማሳያችሁ ይሆናል ማለት ነው። ምክንያቱም በቃ ምንም አይነት ምክንያት የለኝም። እኔ ስራዬን ለቅቄ ብዙ ነገር ለቅቄ የመጣሁኝ ያለሁት እሷ ተጎድታ ማየት ስለማልፈልግ ነው። እኔ ብዙ ስራ ጥዬ ነው የመጣሁት አሁንና ብቻ ብዙ ሰዎች ደግሞ እየተናገራችሁ ነበረ። ለምን ለሷ አትነግሯትም እንደዚህ ሊጎዷት እንደሆነ ምናምን ያላችሁ ሰዎች አላችሁና ትናንትና በሰራነው ቪዲዮ እሷ ራሷ ታውቃለች እንደዚህ አስፈራርቷት እየሆነ
እንደሆነ ታውቃለች። የሁሉ ነገር እያደረገች ያለችው አስፈራርቷት እንጂ እሷ ሳታውቅ በውስጥ መስመር ምናምን እያደረጉ አይደለምና ብቻ እኔ እሱ ሌላ ቀን እመጣበታለሁ። አሁን ግን አጣዳፊ ነገር ስለሆነ ቀጥታ እሷ ጋር ሄጄ ያለውን ነገር እንዳለ መፍታት ፈልጋለሁ። እሷ ስትጎዳ ማየት አልፈልግም። ምንም ነገር ስትሆን ማየት አልፈልግም። የፈለገ ቢሆን እሷ በተጎዳች ቁጥር ልጁ ስለሚጎዳ እሷ የሆነ ነገር ከሆነች ልጁ የሆነ ነገር መሆኑ አይቀርምና ብቻ አሁን ቀጥታ ወደ ቤት እንሂድና ያለው ነገር እንዳለ እዛ የምታዩት ይሆናል ማለት ነው። ተከተሉ። ብቻ ቤተሰቦች ሰላም እንደሚሆን ተስፋ አደርጋለሁ። ምክንያቱም ምንም ነገር መፈጠር የለበትም። ቤት እንደሚሆኑ ተስፋ አደርጋለሁ። ቤተሰቦች እኔ ምንም ነገር እንዲፈጠር አልፈልግም። እኔ እንድነግራችሁ የምፈልገው ነገር ቢኖር አብርሽና ሩታ አንድ ላይ እንዲሆኑ ፈልጋለሁ። ግን ደግሞ ሩታ ካልፈለገች ምንም ነገር ሊቀር ይችላል። አሁን ደግሞ እንደምትፈልገው እያሳየች ነው። በዚህ መሀል ደግሞ ዳኒ የሆነ ነገር ፈጥሮ ጭራሽ ሁለቱ መገናኘት እንዳይችሉ እንዲሆን አልፈልግም። እሱ ብቻ ሳይሆን ልጁ በመሀል እንዲጎዳ አልፈልግም። ያለ አባት ማደግ የለበትም። ብቻ ዋናው ምንም ነገር እንዲፈጠር ስለማልፈልግ ነው የመጣሁት እዚህ ድረስና ዳኒ ግን ይህን ነገር አድርጎት ከሆነ ማንገባበት ነገር ውስጥ ነው የምንገባው። ሩታ 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 አንዴ ፈልጌሻለሁ። ሩታ ፈልጌሻለሁ አንዴ። እኔ ምንም ማድረግ አልችልም። ዝም ብዬ ልገባ ነው። ዳኒ አንተ ዳኒ ሩታ 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 የለችም። ቤተሰቦች እዛ ክፍል ነች መሰለኝ። ይሄ ልጅ ግን የሆነ ነገር አድርጎ ከሆነ እንተላለቃለን። ምንም አይመጣም። ሩታ ሩታ አንዴ ክፈችው። ሩታ ዳኒ አንተ ዳኒ ዳኒ ደውለት ይቅርታ፣ የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። ሶሪ ሩታ ሩታ ብቻ ቤተሰቦች ያ ክፍል ተዘግቷል። ምን እንደሆነ ግራ ገብቶኛል። አሉም ይኖሩም አላውቅም። ቢያንስ አቤት ላይ ነበረ፣ ግን ደግሞ ግራ ገባኝ። ዳኒ ግን ይህን ነገር አድርጎት ከሆነ እኛ ሁላችንም ማይሆን ነገር ውስጥ ነው የምንገባው። ምክንያቱም ደካማ ጎኗን ተጠቅሞ ማይሆን ነገር ካደረገ ወይን ተብዬ ነበር፣ ምንም አይነት ወይን የለም። እኔ እኮ ግራ ገባኝ። አሁን ብቻ እኔ ግራ ገብቶኛል። ግን ደግሞ ከማንም በላይ ይህንን ነገር ዳኒ አድርገኸው ከሆነ እየሰማኸኝ ከሆነ ይህንን ነገር አድርገኸው ከሆነ መጥፎ ነገር ውስጥ ነው የምንገባው ሁላችንም።
በሷ ቀልድ የለም። ሰምተኛል። በሷ ተወውና በልጇ ቀልድ የለም። እንዴ እሷ ተጎዳች ማለት ልጇ ተጎዳ ማለት ነው። እና ይሄን ነገር አድርገህ ከሆነ ወይም ደግሞ አስከራሃት የሆነ ነገር አድርገሃት ሌላ ውሳኔ እንድትወሰን እያደረካት ከሆነ ማይሆን ነገር ውስጥ ነው የምንገባው ሁላችንም። እኛ እሷ ከፈለገች እንደፈለክ መሆን ይችላል፣ ግን ደግሞ ገደብ አለው። እኛ እሷም በቃ የምንልበት ቦታ አለን። ወንድሞቿንም ይሰማናል የሷ ጉዳት። ብቻ ዳኒ ይህን ነገር ካረከው ማይሆን ነገር ውስጥ ነው የምንገባው። አውቃለሁ ሩታም እንደዚህ አይነት ውሳኔ እንደማትወስን እንደዚህ አይነት የወረደ ስራ እንደማትሰራ አውቃለሁ። ግን ደግሞ በሆነ ነገር አድርገሃት የሆነ ነገር አድርገህ ሌላ ነገር ካደረግ የራስህን ውሳኔ ቀድመህ ካሁን ወቀው። ምን ማድረግ እንደምንችልና ምን እንደምናደርግብህ ካሁን ወቀው። ምክንያቱም አብርሽ ላይ ያደረገችው ነገር እሷ ላይ ደግመ እያደረግ ከሆነ ወይም ደግሞ በሌላ እንትን እየተበቀልካት ከሆነ አንተም እሷ ምንም ባላወቀችበት እየተበቀልካት ከሆነ ማይሆን ነገር ውስጥ ነው የምንገባው። ብቻ እኔ ምን ማድረግ እንደምችል አላውቅም። ግን ደግሞ ይህንን በር መክፈት አቅቶኝ አይደለም፣ ራሴ መክፈት እችላለሁ። ወይም ደግሞ መገንጠል አቅቶኝ አይደለም። ግን ደግሞ ይህን ነገር ካለፈ በኋላ ወይም ደግሞ ምንም ነገር ካልተፈጠረ በኋላ እኔና ሩታ ላይ ማይሆን ነገር እንደሚፈጠር ስለማውቀው ነው። እና ይህንን ነገር ከመወሰኔ በፊትም እሷ ያው ስልኳ አይሰራም ስደውልላት፣ መጀመሪያም እዚህ ከመግባቴም በፊት ደውዬላት ነበረ፣ ስልኳ አይሰራም እና ወይ ቢኒያም ጋር ወይ ቢዩ ጋር ደውዬ ምን ማድረግ እንዳለብኝ መጠየቅ እፈልጋለሁ። ምክንያቱም በራሴ ብቻ መወሰን አልፈልግም ሁኔታዎቹን። እና መገንጠል አቅቶኝ አይደለም፣ አሁን ቀጥታ ሄጄ መገንጠል እችላለሁ። ግን ደግሞ ከሁሉም ጋር ነው የምጣለው፣ ከሁሉም ጋር ነው የምቀያየመው ምንም ነገር ከሌለና ብቻ እነሱን ጋር ደውላቸውና ሄሎ እዩ ወይ ምንድነው የተፈጠረው? ፈረንጁ በእግዚአብሔር ስም ምንድነው? ጥበቃው ደውሎልህ ነበር እንዴ? አንዴ በተደጋጋሚ እየደወለልኝ ነው። ምንድነው? መንገድ ላይ ለማንሳት አልተመቸኝም። ፈረንጅ እኮ እኔ እኮ አንስቼለት ዳኒ ወይን ይዞ ወደ ሩታ ቤት እየገባ ነው ምናምን ብሎኝ ሩታ ጋር መጣሁኝ እና ሩታ ጋር ከመጣሁ በኋላ ሩታ የለችም። ግን ደግሞ አንዱ ክፍል ዝግ ነው፣ መኝታ ቤቱ ማለት ነው። እንደዚህ አይነት ብሎ ነገር የለም። አንተ ማድረግ ያለብን ነገር በሙሉ ማድረግ አለብህ እኮ እኔ እኮ ይሄን ነገር ልጠይቅ። አሁን እመጣለሁ፣ በቃ 10 ደቂቃ ውስጥ ደርሳለሁኝ። ያለው መንገድ ላይ ስለሆንኩኝ ነው። እግዚአብሔርና ምንድነው እየተፈጠረ ያለው? በጣም በተደጋጋሚ ነበር ሲደውልልኝ የነበረው እሱ። እኔም እኮ እንደዛ ሲደውልልኝ እኮ ነው የስራዬን ለቅቄ ምናምን ነው የመጣሁት እዚህ። ግን ደግሞ ደውልላቸው እኮ ቆይ ቢኒያምም ደውልና እንትን በሉ፣ በቃ ማድረግ ያለባችሁን ነገር አድርጉ። የሆነ ነገር አድርጓት ሊሆን ይችላል፣ የሆነ ነገር ተፈጥሮ ሊሆን ይችላል። ገብቷል? እሺ አሁን እኔ ግራ የገባኝ በሩ ልገንጥለው ነው። ዘበኛውን ይዘህ ግባና በሩንም ቢሆን አስገንጥለው፣ አለቀ በቃ። ምንም አዲስ ነገር የለም። ገብቷል? በቃ ችግር የለውም። በሩን መገንጠል ካለብኝ 5 ደቂቃ። እሺ ቶሎ በል ከቻልክ። እሺ ብቻ ምንም ማድረግ አልችልም። ቤተሰቦች በሩን መገንጠል አለብኝ ወይም ደግሞ በሩን መክፈት አለብኝ እና ምክንያቱም በመሀል ምንም ነገር እንዲፈጠር አልፈልግም። እኔ ዩጋም የደወልኩለት ዋና እንትኔ ሀሳቤ ብቻዬን መወሰን አልፈልግም እንደዚህ አይነት ነገር ወይም ደግሞ ከኔ በላይ ብዙ ነገር ስለሚያውቁ እነሱን እየጠየኳቸው ነው ያለሁት። ብቻ ማንንም ደቂቃ እየጨረስን ነው ወይም ደግሞ ደቂቃ እዚህ ጋር እየገደልኩኝ ስለሆነ በዚህ በዓል ደግሞ ምንም ነገር እንዲፈጠር ስለማልፈልግ ቀጥታ በእጄ በሩን እከፍተዋለሁ። ሩታ ከሌለች ተገላገልን፣ ሰላም ነው የምንሆነው ሁላችንም። ምክንያቱም ያ እኔ እንጃ ዳኒም ይሄን ያህል በሙሉ ልቤ ማምነው ልጅ አይደለም። ምክንያቱም ከዚህ በፊት የራሱ ታሪክ ስለነበረው ከሩታ ጋርና ይሄን ያህል ማላምነውም። አሁንም ቢሆን ሩታ ስለፈለገችውና ሩታ ከሱ ጋር እንዲሆን ስለፈለገች ነው እንጂ እኔ የድሮ ነገር ስላላቸው ዳኒን ይሄን ያህል ማምነው ሰው አይደለም፣ ወይም ደግሞ ምንም ነገር ሲያደርግ እሺ ብዬ የምቀበለው ሰው አይደለምና በዚህ መሀል ደግሞ ሁለቱም እንዲጎዱ አልፈልግም፣ ልጇና እሷ ማለት ነውና እንደነገርኳችሁም አብርሃምና ሩታ የመመለስ እድል ሊኖራቸው ይችላል። ይሄ እድላቸው ደግሞ እንዲቋረጥ አልፈልግም። በመሀል እሷ አስክሯት ወይም ደግሞ የሆነ ነገር አድርጎ ሌላ ነገር እንዲፈጠር ስለማልፈልግ አሁን እስኪ ምንም ማድረግ ስለማልችል ዝም ብዬ በሩን እከፍተዋለሁኝ፣ እታገላለሁ ለመክፈትና ዳኒ ሩታ ዳኒ
ዳኒ እየሰማኸኝ ከሆነ ማለት ነው ሰምተኛል። እዚህ ካለህ ማለት ነው ሩታን አስክረ ሌላ ነገር ለማድረግ ካሰብክ ማትወጣበት ጣጣ ውስጥ ነው እየገባ ያለው። ዳኒ ከሰማኸኝ ዳኒ ስማኝ ዳኒ ማየውን ነገር እየፈጠርክ ነው። ሌላ ነገር እያደረግክ ከሆነ ወይም ደግሞ በራስ መንገድ እየሄድክ ከሆነ ማለት ነው ልጅቷ ምንም አታውቅም ብለህ ወይም ደግሞ ደካማ ጎኗ ተጠቅመህ የሆነ ነገር እያደረግክ ከሆነ ተሳስተሃል። ዳኒ ሰምተኛል አይደል? ሩታ በመጠጥ ኃይል ተሳስተሽ ሌላ ነገር እንዳፈጥሪ። እኔ አሁን ጥበቃው ደውሎልኝ ነው የመጣሁት። ሩታ እሱ ሌላ ነገር ከቶበት ይሆናል መጠጡ ላይ። ሩታ እየሰማሽ ነው? ሩታ ኧረ ተጨነኩኝ እኮ ሩታ እንዲህ ማንም የለም። እሺ ለምንድን ነው የተዘጋው ይበር? ሩታ እንደዚህ አይነት ነገር እንደማታደርግ አውቃለሁ፣ ግን ደግሞ ይሄ በር ለምንድን ነው የተዘጋው? ምን አይነት ጣጣ ውስጥ ነው የገባሁት? እሺ ሩታ ጋር ልደውልላትና የት እንዳለች ልደውልላትና የት እንዳለች መጠየቅ እፈልጋለሁ። ምክንያቱም ቤትም ከሌለች በቃ ውጪም ከሆነች የት እንዳለች መጠየቅ እፈልጋለሁ። ብቻ ሩታ ጋር ያለው ነገር እንዳለ እሷ ጋር መደወል እፈልጋለሁ። እና ቅድም ስልኳ አይሰራም ነበር። አሁን ስልኳ ከሰራልኝ እፎይ ነው። ምክንያቱም ስልኳ አሁን ይሰራል። ሄሎ ሩታ የት ነሽ እንዴ? ቤት መጥቼ እኮ አጣሁሽ። የት ነሽ አሁን ያለሽው? እኮ አሁን የት ነው ያለሽው? እዚህ ሰፈር ለግቢው ላይ ነሽ ወይስ? እንዴ እኔ እኮ ጥበቃው ደውሎልኝ ነው አሁን የመጣሁት። ከዳኒ ጋር ነሽ? ከዳኒ ጋር ነሽ ወይ? እኮ እዚህ ግቢ ላይ ወይስ ወተሻል ከዚህ ግቢ? እዚሁ እኮ ወኔ እኮ ቤት መጥቼ የለሽም እኮ። እዚሁ ግቢ ላይ ነሽ ወይስ ወጣ ብለሻል ከዚህ ግቢ? እኮ ወኔ ምንም አልሆንኩም፣ ግን ደግሞ ጥበቃው ደውሎልኝ ነው አሁን የመጣሁት። ምንም አልተፈጠረም። ሩታ አትዋሽኝ፣ ምንም አልተፈጠረም አይደል? እኮ እኔ ጥበቃው ደውሎልኝ እኮ ነው የመጣሁት። እሺ በቃ ስትመጪ ደውይልኝ። እሺ ብቻ ቤተሰቦች ምንም ነገር እንዳልተፈጠረ እርግጠኛ ነኝ። ምክንያቱም ነግሬያቸዋለሁ መጀመሪያም ዳኒን ይሄን ያህል ማምነው ሰው አይደለም እና በመጠጥ እንትን ሌላ ነገር እንዲፈጠር ስለማልፈልግ ነው። አሁንም እነዩም ጋር ደውሎላቸው ነበር ጥበቃውና ጥበቃው ደግሞ ከደወለላቸው በኋላ እኔ ነኝ ቶሎ ብዬ የመጣሁት። እነሱ ሌላ ስራ ላይ ነበሩ፣ እኔም ስራ ጥዬ ነው እና የመጣሁት። ብቻ እስክትመጣ ድረስ እዚሁ ጠብቃታለሁ። ምክንያቱም መጠየቅ እፈልጋለሁ ምን እንደተፈጠረና ብቻ ሩታ ምንም ነገር እንደማታደርግ እርግጠኛ ነኝ፣ ወይም ደግሞ እንደማጠጣም እርግጠኛ ነኝ። ጓደኛ ነበሩ አውቃለሁ፣ ከሩታም ጋር ከአብርሃም ጋር ጓደኛ ነበሩና ዳኒና ሩታ ደግሞ የድሮ ያለፈ ነገር አላቸውና በዛ ነገር ደግሞ ሌላ ነገር እንዲፈጠር አልፈልግም። ክፍተቱን ተጠቅመው ወይም ደግሞ በዚህ ክፍተት መሀል ደግሞ ሌላ ነገር እንዲፈጠር ስለማልፈልግ በቃ ምንም ሰላም እንዲፈጠር ስለምፈልግ ነው። እሷ ከፈለገችው አሁንም ከሱ ጋር መሆን ትችላለች፣ ግን ደግሞ እሷ ባቀረበችው ልክ እሱ ሌላ መስመር እንዲያልፍ ወይም ደግሞ
ሌላ ነገር እንዲፈጥር ስለማልፈልግ እጠብቃታለሁ። እዚሁ የተፈጠረውን ነገር ቀጥታ መጠየቅ እፈልጋለሁ ለራሷ ማለት ነው።